ምርትና ምርታማነትን ለማሳደግ በሚደረገው ጥረት የተሻለ ሰብል ለመሰብሰብ ድርሻው ከፍተኛ ስለመሆኑ የሚነሳው የምርጥ ዘር አቅርቦት ባለፉት ዓመታት ተፈላጊነቱ እያደገ መጥቷል። አቅርቦቱ የአርሶ አደሩን ልፋት የሚያቀልና ምርቱን የሚያሳድግ መሆኑን በስራችን ተመልክተናል ያሉት አርሶ አደሮች ስለ ውጤታማነቱ እንዲህ ያነሳሉ። ስንዴ ዘራና 1.5 ሄክታር ዘራና በ1.5 ሄክታሩ ደግሞ 50 ምናምን ኩንታል ስንዴ አግኝተናል። ከዛም ባሻገር ደግሞ እንደገና ደግሞ እዳውን መልሰን እንደገና አሁን ተደራጅተን አሁን ማን ነው እዛ ጋር ስንዴ ዘርተናል። 1 ሄክታር ዘርተናል። አሁን እየታየ ነው አበባ ላይ ነው። አሁን ሰዓት አካባቢው እንደሚታዩት ስንዴ የሚታዩት ሁሉም የበቀለው በመስኖ በወጣቶች ተደራጅቶ ነው። ተደራጅቶ ደግሞ ከዚህ ስንዴ ተነስቶ ወደ ቲማቲም ወደ ሽንኩርት የተቀየሩም ደግሞ ብዙ ወጣቶች አሉ። አርሶ አደሮች ዛሬም የእርሻ መሬታቸውን ከስክሰውና ለስልሰው እንደወትሮ ሁሉ ውጤታማነቱን በተስፋ ይጠባበቃሉ። ከስንዴ ተነስቼ ቲማቲም በሄክታር የሚያለማበት መሬቶች አሉ። ምናልባት ፊት ለፊት የሚታያቸው የአጥርና የሚታየው እንትን ዱካን የኔ ነው። ከግብርና ባለሙያዎች እየተነጋገርን ሰፊ መሬት አርሰን እንገኛለን። እንደገና ደግሞ መሬትም ተሰጥቶናል። እዛ ጋር ቲማቲም ችግኝ ሽንኩርት ምናምን አፍልተናል። እዛ ጋር እንትን መሬቱን ማስከሰከሳን በዚህ 10 ቀን እንደሚተከል ይታወቃል። ሀገራዊ የምርጥ ዘር አቅርቦትን ለማሳደግ የተጀመሩ ስራዎች በዚህ ዓመት ውጤት እያሳዩ ስለመሆኑ የግብርና ሚኒስቴር ይገልጻል። ይህንንም ተከትሎ በተሰራው ስራ በምርት ዘመኑ እየቀረበ ያለውን ጨምሮ 1.3 ሚሊዮን ኩንታል ምርጥ ዘር መዘጋጀቱም ተጠቅሷል። ለጠቃላይ ለምርት ዘመኑ 2 ሚሊዮን አስመርተን 1.5 እናቀርባለን የሚል ነው በሚል ማለት ነው። ባለፈው ሳምንት በነበረን ግምገማ 1.3 ሚሊዮን ኩንታል ዘር ይቀርባል አርሶ አደሩ። አሁን ላይ ለበልግም እየተሰራጨ ያለ ዘር ስላለ ግን የግብርና ሚኒስቴር እቅድ 2 ሚሊዮን ኩንታል አስመርተን 1.5 ሚሊዮን ማለት እንግዲህ ስታስመርት 2 ሚሊዮኑን በሙሉ ዘር አይሆንም። ሰርቲፋይ መደረግ አለበት፣ መበጠር አለበት። ዘር ሻይ ተጣራው ዘር 1.5 ሚሊዮን ኩንታል እናቀርባለን የሚል ስለሆነ እስከ ባለፈው ሳምንት ባለን ግምገማ በ1.3 ሚሊዮን ኩንታል የተዘጋጀ ዘር አለ። ከሀገር አቅም አንጻር አቅርቦቱ በቂ ያለመሆኑን የሚያምነው ሚኒስትሩ መስሪያ ቤቱ ለዚህ እንደ ክፍተት ከሚነሱ ጉዳዮች መካከል አንዱ አጠቃቀም ነው ይላል። ይህንን የአጠቃቀም ችግር ለመፍታትም የግሉን ዘርፍ በማሳተፍና የክልሉ አምራች ድርጅቶችን በማስተባበር የተጀመሩ ስራዎች ስለመኖራቸው ተነስቷል። ኢትዮጵያን ለሚያክል ሀገርና እንደዚህ ሰፊ በግብርናው ዘርፍ ላይ የተሰማራ አርሶና ከፊል አርብቶ አደር ላላት ሀገር በቂ አይደለም። ምንድነው አንዳንድ ቦታ ላይ ምርጥ ዘር የመጠቀም አቅማችንን ገና ማሳደግ ስላለብን እኛ በእኛ እቅድ አሁን ይዘን እየሰራን ያለነው ይሄ ነው። ይሄ ሲባል ግን ፌደራል ብቻ አይደለም የሚመራው። ዘር አቅርቦት በስፋት የሚሰሩት ክልሎች ናቸው። በሰፋፊ እርሻ ኢንቨስትመንት ላይ የተሰማሩት የግል ባለሀብቶች ይሄንን ስራ ይሰራሉ። ዘር የማምረት ስራ ይሰራሉ። በመንግስት ብቻ አይደለም፣ የመንግስት የልማት ድርጅቶች አሉ። ወደ ክልልም ስትሄዱ ለምሳሌ ኦሮሚያ ሲድ ኢንተርፕራይዝ አለ፣ አማራ ሲድ ኢንተርፕራይዝ አለ። እነዚህ ከፍተኛ መጠን ያለው ዘር ያመርታሉ። ሌሎቹን ደግሞ ለምሳሌ አንተ የተሻለ ዝርያ ኖሮህ መሬት ሳይኖርህ ከአነስተኛ ይዞታ ካላቸው አርሶ አደርና በግል ኢንቨስትመንት ላይ ከተሰማሩት በውል እርሻ ማምረት እንዲችሉ እድል ፈጥሯል። እና በዚህ መሰረት የዘር አቅርቦቱ ከዓመት ዓመት እያደገ ነው ያለው። በምርጥ ዘር አቅርቦቱ የአርሶ አደሩ ፍላጎት ይበልጥ ከፍ የሚለው በበቆሎ እርሻ ወቅት ስለመሆኑ ይነሳል። ይህንን ታሳቢ በማድረግ እንደ አይነቱ እያደገ በመጣው ምርታማነት የግል ዘርፉንም ጭምር በማስተባበር ወደ 500,000 ኩንታል የበቆሎ ምርጥ ዘር መዘጋጀቱም ተጠቁሟል። አንዱ እጥረት አለ ተብሎ በአርሶ አደራችንን በስፋት የሚነሳው የበቆሎ ምርጥ ዘር ነው። በተለይ ሃይብሪድ ሜዝ የምንላቸው እዚህ ላይ አንዱ እያደረገን ያለነው የግል አምራቾች ወይም ደግሞ የግል ኩባንያዎች አሉ ሀገር ውስጥ ገብተው በቆሎ የሚያስመርቱ ዘር የሚያመርቱ ማለት ነው። እነሱን የማበረታታትና የሚያመርቱትን መጠን ከፍ እንዲያደርጉ የማድረግ ስራ ነው እየሰራን ያለነው። ለምሳሌ ወደ ኋላ ሄደን ካየን ኢትዮጵያ ውስጥ ፓዮነር የሚባል ኩባንያ አለና አርሶ አደሩ ሊሙ ሾኔ ያለ የሚጠይቃቸው የድቃይ በቆሎ ዝርያዎች አሉ። የነሱ መጠን እንዲያድግ ባለፈው ዓመት 52,000 ኩንታል አካባቢ ነበር ያመረቱት እና ወደ አርሶ አደሩ የተሰራጨው ዘንድሮ ከ62,000 ኩንታል በላይ ማምረት ችለዋል።
ሌላ ኩባንያ አለ። በተጨማሪ 1 2 3 ኩባንያዎች አሉ፣ የግል ኩባንያዎች ድቃይ በቆሎ ላይ የሚሰሩ። ሀገራዊ ምርትና ምርታማነትን ለማሳደግ ከወቅት የተላቀቀውን እርሻ የሚመጥን የምርጥ ዘር አቅርቦት እንዲኖር በቀጣይ በልዩ ትኩረት እንደሚሰራም ተመላክቷል።